የሉሊት እናት ዳዊት ጋር ደውላ ያለውን እውነታ ነግረዋለች። ጥፋተኛ ሮዛ እንደሆነች የሮዛ ሴራ እንደሆነ አረጋግጣ ነግረዋለች። ባንቴኑ በእግሩ ቆሞ ሮዛን አንቆ ዳዊት ሲደርስባቸው ለምንድን ነው ያስመሰልከው? ውለቴን ሚስቴን በማነቅ ነው እንዲህ የምትመልሰው ብሎ ባንቴኑን ከቤት አስጥቶታል። ሉሊትና ባንቴኑ ተገናኝተዋል። ሮዛ አሁን አብቅቶላታል። ምክንያቱም በአንድ ፊት ባንቴኑ በአንድ ፊት ሉሊት አለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩ ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ትከታተሉኝ ዘንድ በአክብሮት እየጋበዝኩ ለቤቴ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታችሁ ማለት ነው። ዘወትር የምንለቃቸው ቪዲዮች ወደ እናንተ እንዲደርሱ የደውል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ያው ቅድም መግቢያ ላይ እንደነገርኳችሁ ባለፈው ክፍል እንግዲህ ባንቴኑ ሮዛን ሊያንቃት ሲል ቆሞ መራመድ እንደሚችል አላወቀችም ነበረ። ሮዛ እንግዲህ ደረቷን ነፍታ አንተ ምን ይሰራልሃል ገንዘብ፣ አንተ ርዝራሽ ፍርፋሪ ይበቃል እያለች ስትነጅ ሰው ዳዊት ማረጋገጫ እፈልጋለሁ ሲላት እሷ ገንዘብ እንዳትጠይቀኝ ብለው ነበረ። አዎ ገንዘብ ያስፈልገኛል ሲላት ለምንድን ነው ገንዘብ የሚያስፈልግህ? ለምን ፈልገህ ነው ስትለው አንቺን የምገልባት ሲላት በጣም ትደነግጥና ተነስታ ስትሮጥ ባንቴኑ ከኋላዋ ተከትሎ ያንቃታል። ሔዋንና ዳዊት ከውጭ ሲመጡ እንግዲህ እበሩ ጋር ሲደርሱ የሉሊት እናት ወደ ዳዊት ትደውላለች። ዳዊት ጋር ደውላ እንግዲህ ልጄ በጣም ይቅርታ፣ መቼም በጣም አስከፍቻለሁ፣ በድያለሁ ማለት ምን ፈልገው ነው የደወሉት? ይቅርታ ልጄ አበባዬ፣ ምንም በማታውቀው ነገር ነው ይሄ ነገር የተፈጠረው። እኔም የሰው ወሬ ሰምቼ አንተን መናገር አልነበረብኝም። አሁን ምንድን ነው የፈለጉት? እርሶን እሺ የሉሊት ነገር አብቅቷል ሲላት፣ አይ ልጄ እሷም ያወቀችው ከቤት ካባረርካት በኋላ ነው። ስለዚህ ጥፋተኛዋ ሉሊት ሳትሆን ሌላ ሰው ነው። ታዲያ የምትሉኝ ይሄንን ወሬ ሌላ ሰው ነው የነገረኝ እያላችሁ ነው? አዎ ሌላ ሰው ነው። አሁን ማዘር የምፈልገው አንድ ነገር ነው። ይሄንን ወሬ ማን የነገራችሁ ሲላት፣ እሷም እንግዲህ ሉሊት እናት የነገረችኝ ሮዛ ነች እኮ የኔ ሮዛ። አዎ እሷ ናት የነገረችኝ። ሉሊት የሚያወቀችው ካባረርካት በኋላ ነው ብላ እንግዲህ ለዳዊት እውነቱን ትነግረዋለች። ዳዊትም በጣም ይናደዳል፣ በጣም ያዝናል። ወደ ቤት እንግዲህ በሩን ከፍቶ እየሮጠ ሲገባ ባንቴኑ ሮዛን አንቋታል። በዛን ሰዓት እንግዲህ ሮዛ ዳዊት ሲደርስ ቆሞ ሲየው ባንቴኑን፣ ቆይ እንዴት ቆመ መሄድ ትችላለህ? ለምንድን ነው ማስመሰል የፈለግከው? ይህንን ሁሉ ውለታ የምትመልስልኝ ሚስቴን በማነቅ ነው? መጀመሪያ ዳዊት እንግዲህ የገባው የሮዛ ላይ እልሁ ሊወጣ ነበር። ነገር ግን ሮዛ ክፉ መቼም ቶሎ አይሞትም። አይ ቶሎ አይሞትም ክፉ። ከዛ እንግዲህ የራሱን ጉዳይ አንቺ ዝም በይ፣ አፍሽን አትክፈች። የኔ ጌታ እንኳን ደረስክልኝ፣ ባትደርስልኝ እኮ ገሎኝ ነበረ። አዳምጠኝ፣ ቆይ አንተ ብዙ የማታውቀው ነገር አለ ብሎ ባንቴኑ ዳዊትን እንዲያዳምጠው ሊነግረው ቢፈልግም ውጣልኝ፣ ይሄ ከሆነ ምላሽ ከቤቴ ውጣልኝ። ዳዊት እባክህ፣ አንተ እንደምታስበው አይደለም፣ አንተ ያሰብከው ነገር አይደለም፣ እባክህ አዳምጠኝ የሚለው ዳዊት ሊያዳምጠው ፈቃደኛ አይደለም። እኔና ሮዛ ምን ውጣልኝ አልኩህ እኮ፣ ምንም መስማት አልፈልግም። ሮዛ ያክስቴ ልጅ አይደለችም ሲለው ውጣልኝ ነው የምልህ፣ ከቤቴ ውጣልኝ ብሎ እንግዲህ ባንቴኑ እውነቱን ሳይነግረው ዳዊት ባንቴኑን ከቤት ያስወጣዋል። ከዛ እሱም እንግዲህ አንተ ባትደርስልኝ ገሎኝ እኮ ነበር፣ ምንም የማያውቀው ልጄን አበባዬን በረከቴን አሳጥቶኝ ነበረ እያለች እንግዲህ ሮዛ ትቅለሰለሳለች። ዝም በይ አንቺ፣ እኔና አንቺ የምንነጋገረው ጉዳይ አለ ብሎ እንግዲህ ካጠገቧ ጥሯት ዞር ይላል። በር ላይ እንግዲህ ሔዋን በነገሮች በዳዊት ስሜታዊ በመቀያየሩ በጣም ተደናግጣ እዛው በሩ ላይ ነበረች። ባንቴኑ ቆሞ ስታየው በሩን ከፍቶ ሲወጣ በሩ ጋር ሲገጣጠሙ በጣም ተደነግጣለች። ቆይ እንዴት ቆመ መራመድ ትችል ነበር ስላት፣ አዎ አይዞሽ አትደንግጪ እችል ነበረ፣ ለሮዛ ስል ነው ይሄንን ያደረኩት። ሮዛን ለምን
ምክንያቱም ሮዛ ደስ ብሏት ነበረ። ለዛ ነው እሷን ደግሞ ለመበቀል ያለኝ ምርጫ ይሄ ነበር። ግን ምን እንደገጠመኝ ታውቂያለሽ? እሷን ሳልበቀል ዳዊት መጣብን። ዳዊት የደረሰብኝ ሮዛን አንቂያት ነው። እሷን እንዳልገድላት ያደረገኝ ደግሞ ምንም የማያውቀው በሆዷ ያለው ሕፃን ነው ብሎ እንግዲህ እንዳልተበቀላት ሲነግራት እና ምን አስበሃል? መቼም ቢሆን አልተዋትም፣ እበቀላታለሁ። እንግዲህ መልካም እድል ብላ ሂዋን ትታው ወደ ውስጥ ትገባለች። ባንቴኑም እንግዲህ ጓደኛው ጋር ይደውልና እባክህ እህቴ ጠፍታብኛለች፣ እሷን እንድታፈላልግልኝ ያለ ስልክ ቁጥሯን እልክልሃለሁ፣ ሎኬሽን ውስጥ ፈልገህ ገብተህ እንድታገኝኝ እባክህ፣ ለበደልከኝ በደል ሁሉ ለቀድሞም ወዳጅነታችን ስትል እባክህ ውለታህን ደግሞ መልሳለሁ ብሎ እንግዲህ ለጓደኛው የሉሊት ስልክ ቴክስት ያደርግለታል። ጓደኛውም እንግዲህ አፈላልጎ ሉሊትን ያለችበትን አድራሻ ያገኛል። ከዛ እንግዲህ ለባንቴኑ ይሰጠዋል። ሉሊትም እንግዲህ እስኪ ቆይ በዚህ ስልክ ገብቼ ልደውልላት ብሎ ያሰብና ባንቴኑ ሉሊት ጋር ሲሞክር ስልኳ ጠራ። እያወራችሁ እንግዲህ እስኪ ወደ ኋላሽ መለስ ሲል ስታየው ባንቴኑ ቆሟል። ከዛ ማመን ነበር ያቃታት ሉሊት። ከዛ ቆይ እንዴት ነህ ደህና ነህ ወይ ማለት በጣም ይቅርታ በዛ ሰዓት ጥዬ መሄድ አልነበረብኝም፣ ግን አስቸጋሪ ነገሮች ተፈጥረው ከዛ ቤት ወጥቻለሁ። ግን አንተ እንዴት ነህ? የቸገረህ ነገር አለ ስትለው ኧረ ምንም የቸገረኝ ነገር የለም። ወደኋላ መለስ ስትል እንግዲህ ባንቴኑ ቆሟል። ታገኘዋለች። በዛን ሰዓት በጣም ግራ ትጋባለች። ቆይ ባንቴኑ እንግዲህ እኔ ነግሬሽ ነበረ መቼም ቢሆን የማልተኛ በቀለኛ እንደሆንኩ። ስለዚህ ያ ሁሉ ነገር አድርገሽ አንቺ የምበቀላቸው ሰዎች መካከል መገኘትሽ እድላዊ አየሽ፣ እድልሽን እድላዊ ነሽ ስላት ሉሊት በነገሮቹ በሱ ሁኔታ በጣም ግራ ትጋባለች። ኮስተር ብሎ እንግዲህ ከዛ እንግዲህ የነግራት ቆይ ለምንድን ነው አንቺ ውጭ ሄጄ እንዳልታከም ሕክምናው እዚሁ እንዳገኘው እንደተሻለኝ ለነ የሚረዱኝ ሰዎች የነገርሻች? ምንም እየገባኝ አይደለም። ምን እያልክ ነው? ቆይ ባንቴኑ ምንድን ነው የምታወራው ስትለው አታስመስይ ሲላት እንግዲህ እኔ አላውቅም ከዛ ቤት እንግዲህ ያልሆነ ነገር ተፈጥሮ ወጥቻለሁ። እዚህ ምን እየሰራሽ ነው ታዲያ ሲላት እዚህ የሰው ቤት ተቀጥሬ እየሰራው ነው ትለዋለች። ከዛ እንግዲህ እሱም ነይ የኔ ቆንጆ ይቅርታ ብሎ አሁንም ስለ በቀል ታወራለህ ብላ መክራው ነበረ። ከዛ እንግዲህ እቅፍ ያደርጋታል። ጥሩ ነኝ አይደል? እንዴት ነኝ ማስመሰለኝ? በይ አይከፋም፣ ጥሩ ነው ትላለች። ከዛም እንግዲህ እድሜ ላሉትና እድሜ ለአንቺና እድሜ ለዴፍ እንዲሁም ለሂዋን ዛሬ ቆሜ ሄጃለሁ፣ ድኛለሁ፣ እኔም ከዛ ቤት ተባረሪያለሁ ይላትና ያለውን ነገር ይነግራታል። ከዛም ወደ ቤት መመለስ እንዳለባት ይነግራታል። እኔ አንተ ድነህ ቆመ ስላየውክ በጣም ደስ ብሎኛል፣ ነገር ግን ወደዛ ቤት አልመለስም። አይ ትመለሻለሽ፣ ግድ ነው፣ በውስጥሽ ብዙ ነገር አለ፣ ስለዚህ መጋፈጥ አለብሽ ብሎ እጇን ያዝ አድርጎ ሊሄድ ሲል ሉሊት አምልጠው ወደኋላ ትሄዳለች። ከዛ እንግዲህ እሱም ግራ ይጋባል ማለት ነው። ሮዛ ጋር ይደውልላታል። ሮዛ ጋር ሲደውል እንግዲህ ዳዊት ሂዋን እሷ ሆነ ቁጭ ብሎ ነበር፣ ቀስ ብላ ትሄዳለች። እሱም እንግዲህ ሲደውልላት እሺ ውዷ ሮዛ ይላል። ምን ፈልገህ ደወልክ አንተ ሴጣን? ሴጣን እኔ ሳልሆን አንቺ ነሽ። ጥበቡ ቢኖረኝና ሳል ቢባል ሴጣንን ሳል ቢባል የመጀመሪያዋ ሴጣን አንቺ ነሽ ብዬ ነው የምስለው ብሎ ይነግራታል። ለማንኛውም አንድ ነገር ልንገርህ፣ ይህ የኔ ብቻ ሀሳብ አይደለም። እስከምወልድ ድረስ ተወኝ። ከወለድኩ በኋላ ዳዊትን ወይ አስወጥቼ ወይ ደግሞ የሚገባኝን ተካፍዬ እወጣለሁ። መቼም የምንጊዜም በልቤ ውስጥ የኔ ልሆነ በጣም የምወድህ ትላለች። እባብ ሁለት ጊዜ አይነድፍም፣ ቢነደፍም አንደኛውን ሲያጣራ ምንድን ነው ብሎ አባባል ይነግራታል። እና ሀሳብሽን አልቀበልም እያልክ ነው? አዎ ሁለቴ ባንቺ ሀሳብ አልነደፍም፣ ባንቺ መርዝ አልነደፍም እያልኩሽ ነው ይላታል። ከዛ እንግዲህ እሷም ባንቴኑ ድምጿን እየቀዳ እንደሆነ አላወቀችም። ምክንያቱም ዳዊትን አስወጥታ ወይም ደግሞ ያለውን ተካፍላ እንደምትሄድ ያያን ስትናገር ድምጿን ቀርጾላታል። ከዛ እንግዲህ ስልኩን ይዘጋባታል ማለት ዘጋችበት። እናቷ ጋር ተደውላ እናቴ ጉድ ሆኛለሁ። አንዳንድ እናት እኮ ትዳሩ እንዳይፈርስ ትዳርሽን በርቺ፣ ባልየው እንኳን መጥፎ ቢሆን በትዳርሽን ጠበቅ አድርገሽ ያዢ ጥሩ እንዲሆን እያሉ የድሮ እናቶች ልጆቻቸው በጣም ነበር የሚመክረው። የሮዛ እናት ግን ወዲያው በክፋቷ እንድትጸና አንደኛውን ክፋት ሰርታ
ያንን እንኳን ይቅር ሳትባል ሌላ ክፋት፣ ሌላ ተንኮል እየደራረበችላት ነው የምትሄደው እና ከሮዛ ይልቅ የእናትየዋ ክፋት ነው እየበዛ ጎልቶ እየታየ ያለው እዚህ ድራማ ላይ ማለት ነው። ግን እናትየዋ እንደዚህ ማድረግ የለባትም። ምክንያቱም ዳዊት በጣም ጥሩና መልካም ሰው፣ ለሁሉ ሰው አርያ የሚሆን ባል ነው ያላት። ግን እሷ ግን አልተጠቀመችበትም። እሱም ለልጁ ሲል ለምንም ነገር እንደማይተዋት ያንን ሁኔታ ስለ ባንቴን ጠይቋት እያንዳንዱን ነገር እንደሚደርስበት የደረሰባት ጊዜ ግን እውነት ይቅር እንደማይላት ይነግራታል። ከዛ እንግዲህ ሔዋንም ታውቂያለሽ እንዲህን ነገር ስላት አላውቅም፣ ግን ብታጣራ ይሻላል፣ ብትሮጥ ሩጫህን አታቋርጥ ብላ እንግዲህ ሔዋንም የራሷን ምክር ትሰጠዋለች። እሱም እንግዲህ በጣም ግራ ይጋባል፣ ስለ ሉሊት ያስባል፣ ይጨነቃል። በቃ አንድ ቴክስት ደርሶኛል፣ ያለችበት ሄጄ ማፈላለግ አለብኝ ብሎ እንግዲህ ሉሊትን ማፈላለግ ይጀምራል ዳዊት። እንግዲህ እስከ መጨረሻም ሉሊትን ወደ ትምህርት ቤት ስትሄድ በበራቸው አካባቢ ቆሞ ዳዊት ያገኛታል። ቀጣዩ ክፍል ምን ይሆን? ቀጣዩን ክፍል ይዤላችሁ እስክመጣ ውድ ቤተሰቦቼ በያላችሁበት ቸር ቆዩኝ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለሀገራችን ይሁን። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።